የንግድ ምክር ቤቱና የሀገራዊ ምክክር ኮሚሽን በጋራ መወያየት ጀመሩ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በመተባበር በሀገራዊ የምክክር ሂደት የግል ዘርፉ ተሳትፎ በሚል መሪ ቃል የባለድርሻ አካላት የውይይት መድረክ በዛሬው ዕለት አካሂዷል። በመድረኩ ላይ ለሀገራዊ ምክክር ስኬታማነትና ለሀገር ሰላም ግንባታ የግሉ ዘርፍ የሚጠበቅበትን ጉልህ ሚና ሊወጣ እንደሚገባ ተመላክተዋል። የሀገራዊ ምክክር ኮሚሽን ዶክተር አምባዬ አጋቶ እንደገለጹት ኮሚሽኑ የምክክር አጀንዳዎችና ተሳታፊዎችን ሲለይ የቆየ ሲሆን በሂደቱም በሀገርና የሰላም ግንባታ ሂደት የንግዱ ማህበረሰብ ያለውን ሚና በመለየት በሀገራዊ ምክክሩ በቂ ተሳትፎ እንዲኖረው መደረጉንም አንስተዋል። የምክር ቤቱ ምክትል ፕሬዝዳንት ዶክተር አይናለም አባይነ በበኩላቸው ኢትዮጵያ በአሁኑ ወቅት በዜጎችና በተቋማት መካከል እምነት ለመገንባት ፈጣን የዲሞክራሲ ሽግግር ሂደት ላይ እንደምትገኝ ጠቅሰው ምክር ቤቱ በምክክር ሂደቱ ላይ መሳተፉ ለኢኮኖሚ ማገገምና ለረጅም ጊዜ ሀገራዊ ልማት ከፍተኛ እገዛ እንደሚያደርግ አመልክተዋል። የኢትዮጵያ ኤሌክትሪክ አገልግሎት የአረንጓዴ ኢኮኖሚ ግንባታን ለማሳለጥ ሚናውን እየተወጣ ነው ሲሉ ኢንጂነር ጌቱ ገረመው ገለጹ። የኢትዮጵያ ኤሌክትሪክ አገልግሎት ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በመተባበር ያስገነባውን ግዙፍ የኤሌክትሪክ ተሽከርካሪ ቻርጅ መሙያ ጣቢያ በዛሬው ዕለት በይፋ ስራ አስጀምረዋል። የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንደገለጹት ተቋሙ እንደ ሀገር የተያዘውን የአረንጓዴ ኢኮኖሚ ስትራቴጂ መሰረት በማድረግ አስተማማኝ የኃይል አቅርቦት እያቀረበ እንደሚገኝ ጠቁመው በቀጣይ መሰረተ ልማቱን በስፋት ለማደስ የታቀደ ሲሆን በተለይ ከፍተኛ የንግድ መስመር በሆነው በኢትዮ ጅቡቲ ኮሪደር ላይ 16 አዳዲስ የኤሌክትሪክ ተሽከርካሪ ቻርጅ መሙያ ጣቢያዎችን ለመገንባት በአሁኑ ወቅት የዲዛይን ስራ እየተከናወነ መሆኑን አስታውቋል። በሚሽን 300 ከ50 ሚሊዮን በላይ አፍሪካውያን የኤሌክትሪክ ኃይል አገኙ። የዓለም ባንክና የአፍሪካ ልማት ባንክ ሚሽን 300 በተሰኘ መርሃ ግብራቸው አማካኝነት ኢትዮጵያን ጨምሮ ከ50 ሚሊዮን በላይ አፍሪካውያንን የኤሌክትሪክ ኃይል ተደራሽ ማድረጋቸውን የዓለም ባንክ አስታወቀ። ተቋማቱ በጋራ ባወጡት መግለጫ ባለፉት 2 ዓመታት በተገበረው በዚህ መርሃ ግብር በኢትዮጵያ ብቻ 4.6 ሚሊዮን ዜጎች የኤሌክትሪክ ኃይል ተደራሽ መሆን ችለዋል። መርሃ ግብሩ በአጠቃላይ ከ40 የአፍሪካ ሀገራት የተገበረ ሲሆን በአህጉሪቱ ከ50 ሚሊዮን በላይ ሰዎችን የኤሌክትሪክ ኃይል ባለቤት አድርጓል። በተመሳሳይ በዚህ ፕሮጀክት በታንዛኒያ 7.5 ሚሊዮን እንዲሁም በናይጄሪያ 4.5 ሚሊዮን ሰዎች የኤሌክትሪክ ኃይል ተጠቃሚ እንዲሆኑ የተደረገ ሲሆን ተቋማቱ በፈረንጆች 2030 በአጠቃላይ 300 ሚሊዮን አፍሪካውያንን የኤሌክትሪክ ኃይል ተጠቃሚ ለማድረግ ማቀዳቸውን ገልጸዋል። ከቱርክ ወደ ኢትዮጵያ የሚደረግ የጭነት ማጓጓዣ ጊዜ ከ40 ቀናት ወደ 9 ቀናት ዝቅ ማለቱ ተገለጸ። የኢትዮጵያና የባህር ትራንስፖርትና ሎጂስቲክ አገልግሎት ከቱርክ ወደ ኢትዮጵያ የሚደረግ የጭነት መጓጓዣ ጊዜን ከ40 ቀናት ወደ 9 ቀናት ብቻ ማውረዱን አስታወቀ። ድርጅቱ ይህንን የገለጸው ከቱርክ የወደብ ማዕከላት የሚነሱ ገቢ ጭነቶችን በቀጥታ ወደ ሀገር ውስጥ ደረቅ ወደቦችን ማጓጓዝ የሚያስችል አዲስ አገልግሎት መጀመሩን አስመልክቶ ባወጣው መግለጫ ላይ ነው። በዚህም መሰረት ባለፉት 3 ወራት ብቻ 150 ኮንቴነር ጭነቶችን በሁለት ዙር ማጓጓዝና የቱርክ ወደ ኢትዮጵያ የጭነት መጓጓዣ ጊዜ ከ40 ቀናት ወደ 9 ቀናት ማውረዱን አሳውቋል።